ይግባን አትለያዩ። እንደውም ያንን ነገር እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው ሰላም ሰላም፣ ዘሩ ቀለጠ። ዛሬ እንግዲህ በሚዲያው ላይ ሩታዬ ከቤተሰቧ ጋር መታለች። ያኔ ሰውን ማረጋጋት መሰለኝ። አንዳንድ ሰው የቲክቶክ ላይ ደግሞ በጣም እየቀወጣችሁት ነገር ግን ማለት ነው። ሩታ የምትሰራው ስራ ለምንድን ነው የሚያቀረቅጣችሁ? ምንድን የሚያንጨረጭራችሁ ለምንድን ነው? እስቲ መጀመሪያ ባሏ ክብር ይስጣትና እሷ አታከብረው ነው እንዴ? መጀመሪያ ቤተሰቧንም ትዳሯንም ማክበር ያለበት ባሏ እኮ ነው። ከቤተሰቧ ጋር መምጣት እሷ ምን ትሆናለች? ምን ታረጓታለች? ልበሏት ነው እንዴ? ልበሏት እኮ ነው። በቃ ልበሏት። አውዙ ቢላ በቃ ጽድት ብላ መምጣት አቃጠላችሁ። ዛሬ እናንተ ነፍሰ ጡር እኮ ናት። የሰው ሰማንያ ይዛ ምን ታደርጋለች ብላችሁ ነው? ትንሽ አስተሳሰብ እንደሌላችሁ ነው የተረዳው። ከእናንተ ጋር ሳብሮ ተሟል። እውነትም መለየቴ በጣም ደስ ያለች ተቶክቶክ በጣም ምን ታርጋችሁ? ጽድት ብላ መምጣት አለቃቅሳ ስመጣ አለቃሻ፣ ዝንጥ ብላ ስመጣ አሽቃበጣት። አበዛችሁት። እናት አትቅኑ፣ በቃ አትቅኑ። በጣም ያሳቀኝ ኮሜንት ማለት ነው። በጣም ከልቤ የሳኩት ኮሜንት አለና ሩታ የገጠር ልጅ ናት፣ ሰው ያረጋት አብርሽ ነው። ሰው ቪዲዮ አምጥቶ የገጠር የደሃ ልጅ ናት። ሩታ እኮ የደሃ ልጅ ናት፣ አሁን ተበጣጠሰች ምናምን ያላችሁ የኔ ኮሜንት ላይ ገብታችሁ ማለት ነው። ደህና ናችሁ? እዚህ ሚዲያ ላይ መቼም ኖርማል የተከታታይ ከሆናችሁ ዩቲዩበሮች በስነ ስርዓት ማን የደሃ ልጅ ማን አለባበስ እንደማያውቅ ማን እንዳሰለጠነው ግልጽ ነው። እንግዲህ ይሄ የተመሰከረለት ነው። እንግዲህ ለቡታጀራ ሴቶችም ሆነ ወንዶች አለባበስ ማን እንዳስተማረ እንግዲህ አብርሽና ሩታ ናቸው። አብርሽ ደግሞ ሩታ ስትመጣ ነው ሁሉን ነገር የተቀያየረብን እንጂ ድሮ እናውቀዋለን። እነ ተንቢ ጋር ገና ህፃን ልጅ ሆኖ እናውቀዋለን። ምን ቶክቶክ ላይ እኮ እኛ የምናውቀው ከ5 ዓመት በፊት ነው። ምነው ነገሩና አላችሁ የአብርሽ ዳይበሮች ማለት ነው። ሲጀመር የአብርሽ ዳይበሮች አይደላችሁም የጻፋችሁት፣ ወይ የሴቶች የነዛ ራሳቸውን የማያከብሩ ሴቶች አድናቂ ናችሁ። ላይክ ሰብስክራይብ እያደረጋችሁ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ግሪሶች ሰላም ሰላም ብያለሁ። ክርስቲያን ወገኖቼም እንደዛው እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ ምን ሰላም አለ? ኮሜንታተሮች ሲሳደቡ እኛ አብርሽና ሩታ አንድ ላይ ነገ ተነገ ወዲያ መጥተው ያስደስትናል ብለን ተስፋ እናደርጋለን። ነገር ግን አንዳንድ ኮሜንታተሮች አይምሮ ነው የምትቀይሩት። ማለት ሩታ ናት የገጠር ልጅ ወላ አብርሽ ነው? ማን ነው? እስቲ ቆይ ተናገሩ። ከመጀመሪያ እዚህ ድራማ ስትገባ እንኳ ሩታ ስትመጣ የአብርሽ እህት ናት ያመጣቻት። አዲስ አበባ ናት ብላ ውሸት ውስጥ የቀላቀለቻት እኮ የአብርሽ እህት ናት። ሀቂቃ ነው የምናገረው እኔ። አመጣቻት፣ የአዲስ አበባ ልጅ ናት። እሱም ከቡታጀራ ጠራኋለች፣ አመጣች፣ ስራው ተሰራ። ማን የደቆሰው? የአብርሽ እህት ናት የደቆሰችው ይሄን ነገር። ማናት የገጠር ልጅ ማለት? ሩታ አለባበሷ ለራሱ አካሄዷ ለራሱ ንግግሯ ለራሱ ይነግራል። ንግግር የማያውቀውና ዝም ብሎ እንደመጣለት የሚወራውን ሰው በግልጽ ኮሜንታተር እያስተካከሉ ነው። ላይክ ሰብስክራይብ ሼር እያደረጋቸው አበረታቱ። አናደውኝ ነው። ሩታ የገጠር ልጅ። ሩታ እኮ የድሃ ልጅ ናት። ቤተሰቦቿን አላያቸውም? የገባቸው የዶክተር ሚስቶች ናቸው። እንደዚህ ዩቱበር ሳይቀመጡ ግን መዘርጋ መፈንገል ነው ትላለች እናቴና ማለት ነው። አንዳንድ ጊዜ ስትናገሩ መጥናችሁ ተናገሩ። እኔ ሩታ ላይ እንደዚህ ስፔክት አድርጌ የምሰራው ከመጀመሪያ አመጣጧ ላይ ለራሱ በትክክል ለመምጣት እንኳን እድሉ አልተሰጣትም። ከሱ ቤተሰቦች ጋር ሆና ነው ይሄን አድርግ ተብላ የመጣችውና እስካሁን ድረስ እየተሰደበች ያለው እነሱ በቀመሙት ቅመማ እንደሆነ ግልጽ ነው። ይሄ በራሷ አልመጣችም። የሚዲያ ሩታ በእህቱ ምክንያት ነው የመጣ። አብርሽ አላመጣትም። ሲጀመር አብርሽ እኮ ነው ሚዲያ አምጥቶ ሰው ያደርጋት አላችሁ። ማን? እህቱ እኮ ናት የአብርሽ እህት እኮ ናት ያመጣቻት። ለወንድሜ ትሆነዋለች እንደዚህ አድርገሽ ግቢበት ብላ እሷ ናት ያሳሳተቻት። ሀቅ ከሆነ የምትፈልጉት ማለት ነው እንጂ የደሃ ልጅ አይደለችም ሩታ። እና አይተናቸዋል እናትና አባቷን። ማንኛችንም የምንኖረው ኑሮ ነው የሚኖሩት። አንቺ ሀብታም ላይ ሆነሽ ሩታን የደሃ ልጅ ማለት አትችይም። አንቺ ለራሱ አረብ ሀገር ሆነሽ የምትሰሪው የደሃ ልጅ ሆነሽ መተሽ ነው። የሀብታም ላይማ አዲስ አበባ ላይ አግብቶ ወልዶ ብዙ ነገር እያደረገ ነው።
ቁጭ ብለው በሰራተኛ እየኖሩ ነው ሀብታሞች ልጆች። ማንሽም አረብ ሀገር የመጣች ሴት የደሃ ልጅ ነሽ። ሰው መሳደብ አትችይም። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። በትናንትናው ቪዲዮ የአብርሽ እንትኖች በጣም አብደዋል። በጣም እኛ እኮ አቢላን እኮ መመታቱ ደስ ብሎን አይደለም፣ ድራማቸው ነው ደስ አላለን። ድራማ እየሰሩ ነው በህዝቡ ላይ። ይህን ሁሉ ተመልካች ሰው የተጫወቱበት ነው እንጂ ያልነው አብርሽን የሩታ ቤተሰብ መታው የምትሉት እናንተ፣ አብርሽ አስመታ አማቾቹን እንትና ያላላችሁ እናንተ። እኛ ያልነው አብርሽ ሩታን እያከበራት አይደለም። አሁንም ቤተሰቦቿን እነሱ ናቸው የመቱት ብሎ ቪዲዮ የሚሰራው ለምንድን ነው? ለምን በውስጥ አይፈታም ነው ያልነው እንጂ እንደናንተ ቶክቶክ ላይ እየወጣን ዛሬ ደስተኛ ነን ዛሬ እንዲህ ብሎናል አልልም። ሰው ቢመታን ደስ አይለኝም ምናምን። አቢላ የቲም ነው። ከእናንተ ተቀድሜ እኮ ከጎን ቆሜ ያለሁኝ። እኔ ሰው ያደረገውን እንድናወራ አታርጉ። እናንተ ዝም ብላችሁ ባፍ የምትወዱ ሰዎች ማለት ነው። ባፋችሁ ብቻ ዝም ብላችሁ የምታሩ ሰዎች ስርዓት አርጉ። በእውነት እኛ አቢላ እስላም ክርስቲያን አንልም። አቢላን ብዙ ሰው ነው የረዳ ነው አዲስ ሲመጣ ማለት ነው። አታስለፍልፉን። እኛ ቡታጀራ ዩቲዩበር ብዙዎቻቸው የኛ እጅ አለበት። የብዙዎቻቸው የመጀመሪያ የመጡ ዩቲዩበሮች አታስወሩ። እንልቅ ዝም እንበል። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱን። እኛ እንዳርጉ ነው ወጣት እንዲሰራ ወጣቶች በባህር ሄደው ምንድን ነው የሚባለው በሊቢያ ሄደው እንዳያርጉ ሀገራቸው ላይ እንደዚህ ስበሳቸው ተባልተውም ተጓርሰውም እንዲሰሩ እንፈልጋለን። እኛ ምንድነው አትኩሬ የምሰራው ትዳር መሀል ላይ ድራማ አያስፈልግም፣ ክብር ያስፈልጋል ነው። ድራማ እንኳን ቢሰሩ አብርሽና ሩታ ተመካክረው ይስሩ። ትዳራቸውን ለማንም አልፈው አይስጡ ነው እንጂ የምንለው አብርሽና ሩታ እንዲለያዩ ማንም ወደንስ የሚፈልግ የለም። ማንም ትክክለኛ ወደንሶች እኮ እንተዋወቃለን። አሁን እንደዚህ ስበሳችን ብንሸነቃቀርም አብርሽና ሩታ ምን ያክል ቦታ እንዲደርሱ ወይት እንደሚደርሱ እንተዋወቃለን። ውስጣችን ያውቃል። የውስጥ ጥላቻ የለብኝም ምን ያሁን ከአብርሽ ወደንሶች የውስጥ ጥላቻ የለብኝም። ምን አገባቸው? ያው የክፋታቸውን ነው እንጂ ሚዲያ እየዋጡ ያሉት ቲክቶክ ተቀምጠው እንደዚህ ብላ ከሌ እንዲህ ብላ የሚሉት እነሳቸው እኮ እህትነት ነን። ምንም አያገናኝንም። በሰው መጣላት የለብንም። አስተሳሰባቸው ስለማይገዛ ይርቅ ያለሁ ከነዛ ይሄ ነው እንጂ ምንም ያደርሰን። ስለ ሰው መጣላትም የለብንም መበላትም የለብንም። ዩቲዩበር ነው። የመዳም ቅመም ናት። አስበሳቸው የምንረዳደው የመዳም ቅመሞች ነን። ነገን የፋፊ እንደዚህ ኮናለ ቢባል ያቺ የጠላችኝ ያቺ የወጨቀች ናት የምትረዳ ይመታ። ማንም ዩቲዩበር መጥቶ እኔን አያነሳኝም። አውቃለሁ ይሄንን። ስለዚህ አሁንም ኮሜንት አስተካክሉ። ሩታ የድሃ ልጅ አይደለችም። ብትሆንም ደግሞ የኢትዮጵያ ልጅ ናት። የኢትዮጵያ ሕዝብ በሙሉ ድሃ ነን። ሀብታም ነን እንዴ? ድሃ ነን እኮ ታወቀን። በዓለም አንደኛ አይደለም እንዴ ድህነታችን? አሁን አልሐምዱሊላህ እያለፈልን ነው። ሀገራችን እያደገችልን ነው። ነገ ያልፍልናል ማለት ነው። ምንድን ነው የሚያኮራ ሀብት እንደ የድሃ ልጅ ብለሽ ስትናገሪ አለማፈርሽ ማለት ነው። በእውነት ማንኛችንም የድሃ የገጠር ልጅ ነን። ላይክ አድርጉ። በጣም የምወዳችሁ በጣም ማከብራችሁ ሰዎች የተነሱ መሰለኝ። ተፋተፍት እንግዲህ መዳም ቤት ትትሆን ያው ነገሮች ይደበላለቁባችኋል። ላይክ አድርጉ፣ ሰብስክራይብ አድርጉ። አናዳይ ነው እና ሩታና አብርሽ መቼም ይለያያላችሁ ብላችሁ የምትሰሩ ሰዎች መቼም የሚለያዩ ሰዎች አይደሉም። እንዲሁ ያበጠ የመረራችሁ ትወጡታላችሁ። እኔ አሁንም አብርሽ እንዲያከብራት ቤተሰቧንም እንዲያከብር ሚዲያ ላይ እያወጣ ለማንም መሸቀል እንዳያደርጋት እንጂ የምሰራው እኔ አብርሽ ጥላቻ የለብኝም። ምን አገባኝ እናጠለዋለሁ። ማን ነው እሱ? የሚዲያ ሰው አይደል እንዴ? አንዳንድ ሰው አስተሳሰባችሁን ሲከፋት ሰፋ አድርጎት በእውነት የሆነ የውስጥ ጥላቻ እንዳለብን እንደምታስመስሉ ሰዎች አላችሁ። እናንተ ብቻ አድናቂ፣ እናንተ ብቻ ታዋቂ። ኮሜንታተር ማለት አንዳንድ ኮሜንታተር አይዲያ ይሰጣል፣ አንዳንዱ ደግሞ የሰው ሙራን ወደ ታይ ለመቅበር። ሩታ መቼም አትቀበራችሁ። በእውነት ደግሞ በአብርሽ የሚቀና የለም። የትኛው አረካቱ የትኛው ንግግሩን የሚያስቀናል? እርሜ ሩታ ጋር ሲመጣ ነው ግርማ ሞገስ ሰጠው፣ ግርማ ሞገስ ሰጠ ነው። እርሜ ለቶክቶከሮች ምኑ ነው የሚያስቀናን? በአብርሽ ምኑ ነው የሚያስቀናው? ሲቆይ ንግግር ላይ ያቀና ምኑ አረካቱ አለባበሱ ነው። በሩታ እንኳ ብትቀኑ ኮንፊደንሱ አላራሱ በቂ ነው። ንግግሩ አላራሱ ማራኪ ነው። በእውነት የሰው ልጅ እኮ ብዙ ነገር አለው። ኧረ ወደ ራሳችሁ ተመለሱ። መጀመሪያ ምን እየሰራ ነው ብላችሁ ሲፈተሽ ያርጉ ራሳችሁን። ሩታ ማለት ስማርት ናት። ከዛ ነው ኮንፊደንስ ነው እንደዚህ ብዙ ሰው ሲሰርበኝም
ብዙ የሚሰራ ስራ እያለ ለምንድን ነው ለአብርሽና ሩታ ብቻ መሰሪው? መብቴ ነው። የፈለኩትን የማስተላለፍ መብት አለኝ። ሰውን ብቻ አላባላ፣ አላጋድል፣ ነገር አላዋስክ እንጂ በሚዲያ ላይ የፈለኩትን የማውራ መብት አለኝ። ብቻ ሃይማኖትና ዘርን አላባላ። በቃ አንድ ኢትዮጵያዊ ሆኜ በአንድ አቋሚ መውጣት ነው የምፈልገውም ነው። ደግሞም ኢትዮጵያዊ ነኝ። ምንም ወደኋላ ጥርጥር የሌለኝ ማለት ነው። ኢትዮጵያ ላይ ደግሞ እስላም ክርስቲያኑ ተከባብረን እንደምንኖር ነው የማውቀው። ያደግኩትን ማህበረሰብ በፍቅር በሰላም በአንድነት አስተሳስቦ መኖር፣ ተጎረባብቶ ሽሮ በርበሬ ተበዳድሮ የምንበላው የምንጠጣው በጋራ ነው ያሳደጉን እንጂ እኛ ቤተሰቦቻችን ሙስሊም ክርስቲያንን ጥሉ ብለን ተጠላሉ ተብሎ አላደግንም። እኛ አልሐምዱሊላህ በፍቅር ነው ያሳደገች እናታችን። በጣም ፍቅር የሆነች እናት ስላለን ማለት ነው። ምንም አያገናኝ። ሃይማኖት የግል ነው፣ ሀገር የጋራ ነው። አለቀ። እናንተ አሁን ብዙዎቻችሁ በጣም ክፋቻላችሁ። የክርስትናም ጥላቻ ያለባችሁ፣ የእስልምናም ጥላቻ ያለባችሁ ብዙ አላችሁ። እናንተ እንግዲህ ውስጣችሁ የከፋ ሞትን የማታስታውሱ እቺ ሚዲያ ቀሪ ዓለም ቀሪ እንደሆነች የማታውቁ እኔ ጥሩ ነገር ተናግሬ መሞት ነው የምፈልገው።